يمكن ما حدش كتير. Sisi has called on his army to be prepared to intervene. طالع معالتي صار مدقعتي جميرة. خرطوم الآن حرة. ከግብጽና ሱዳን እየመጣ ያለውን አደጋ ኢትዮጵያ እንዴት ተቋቋመው? የኑቢያውያን የነጻነት ጥያቄ በአዲስ አበባ አይን። ውድ የሳሎን ቲዩብ ቤተሰቦቻችን ለመላው የእስልምና እምነት ተከታዮች ዲኤምሲ ሪል ስቴት ከወዲሁ እንኳን አደረሳችሁ ይላል። መጪውን የኢድ አልፈጥር በዓል ምክንያት በማድረግ ቀድመው ለሚመጡ 20 ገዢዎች እስከ 30 በመቶ የሚደርስ ታላቅ ቅናሽ አዘጋጅቷል። በውብና ዘመናዊ መንደር ውስጥ ከስቱዲዮ እስከ ባለ 4 መኝታ ቤቶችና የንግድ ሱቆችን ሲያቀርብም ላቅ ያለ ደስታ ይሰማዋል። ያከፋፈል ሁኔታው እንዳያሳስቦ የገዢዎችን ፍላጎት መሰረት ያደረገ ነው። በካሬ ከ78000 ብር ጀምሮ በ8 በመቶ ቅድመ ክፍያ እንዲሁም 60 በመቶ ወለድ አልባ የባንክ ብድር ተመቻችቷል። ለበለጠ መረጃ በ0950 44 57 ይደውሉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ባለፈው አንድ ዓመት ኢትዮጵያ አፍንጫ ስር ጦሯን ለማስፈር ምቹ አጋጣሚ ተፈጥሮላት የነበረችው ግብጽ የሞቃዲሾና አዲስ አበባ ፍጥጫ በአንካራ አሸማጋይነት ወደ ቀደመው ነጥብ ወይም ስታተስኮ መመለሱን ተከትሎ ኤርትራን የሙጥኝ ለማለት የተገደደች ይመስላል። ከሰሞኑን የግብፁ ፕሬዝዳንት አብዱል ፈታህ ኤልሲሲና የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላህ የቀይ ባህር ወሰን የሌላቸው ሀገራት በባህሩ ላይ ሊኖረን ይገባል በሚል የሚያነሱት የተሳትፎ ጥያቄ ፍጹም ተቀባይነት የለውም ወደሚል አዲስ ሙዚቃ መግባታቸውም የዚሁ ማሳያ ተደርጎ ሊወሰድ ይችላል። ጠቅላይ ሚኒስትር አብይ አህመድ ከወትሮ በተለየ የተለሳለሰ የሚባል አቋምን ባንጸባረቁበት ሰሞነኛው የህዝብ እንደራሴዎች ምክር ቤት ቆይታቸው 40 እና 50 ኪሎ ሜትር ርቀት ላይ ተቀምጠን ስለ ቀይ ባህር ማለማችንን አናቆምም ካሉበት ንግግራቸው በኋላ የተሰማው ይኸው የግብጽና ኤርትራ መግለጫ ታዲያ ቀይ ባህርን መጠበቅና ማስተዳደር በዋናነት የባህሩ ድንበር ተጋሪ ሀገራት ተግባር በመሆኑ እንደ ኢትዮጵያ ያለ ሀገር ወደ ባህሩ ለመቅረብ ያለው ፍላጎት ተምኔታዊ ሆኖ ከመቅረት የሚሻገር አለመሆኑን መልእክት ሊያሻግሩ ሞክረዋል። እዚህ ጋር የኢትዮጵያ ታሪካዊቷ ባላንጣ ካይሮ አሁንም በአፍሪካ ቀንድም ሆነ በቀይ ባህር ቀጣናዊ ጉዳይ ኢትዮጵያን የምትጎዳበትን ስር መማሷን ጋባ ለማድረጓን በደማቁ መታዘብ የሚቻል ይመስላል። በሰሞነኛው ሀገሯ ላይ ባከናወነችው መድረክም ከሶማሊያ አንስቶ የሱዳንንና የቀይ ባህርን ደህንነት በተመለከተ ያቀረበቻቸው ምክረ ሐሳቦችም ዛሬም ቀጣናውን የተመለከቱ የውጭ ጉዳይ ፖሊሲዎቿ ከኢትዮጵያ አንፃር የሚቃኙ መሆኑን በግልጽ ያሳበቁ ነበሩ ማለት ይቻላል። ከየትኞቹም የምስራቅ አፍሪካ ሀገራት በኢትዮጵያ ወረራ ሊፈጸምብኝ ይችላል የሚል ስጋት የቀየዳት የምትመስለው ኤርትራም በውጭ ጉዳይ ሚኒስትሯ ኦስማን ሳላህ በኩል የፕሬዝዳንቷ ኢሳያስ አፈወርቂ መልእክትን ለግብፁ ፕሬዝዳንት አብዱል ፈታህ ኤልሲሲ ያደርሳለች። ግብጽ በዚህ ከፕሬዝዳንቷ ባሻገር የውጭ ጉዳይ ሚኒስትሯ ዶክተር ባድር አብዱላቲና የደህንነት ሹሟ ሜጀር ጀነራል ሐሰን ራሺድ በተገኙበትና ከኤርትራ ጋር በጥልቅ አድርገዋለች በተባለው ውይይት ታዲያ አሁንም በሶማሊያ በኩል ያለውን ክፍተት ለመጠቀም ያላት መሻት እንዳልነጠፈ ግልጽ ያደረገች ሲሆን ከምንም በላይ ግን በሱዳን ሰላምና መረጋጋትን ለማስፈን ከኤርትራ ጋር የምትሰራቸው ስራዎች መኖራቸው ላይ መግባባት ላይ ስለመድረሷ በቃል አቀባይዋ ሙሐመድ ኤልሼናዊ በኩል ለመገናኛ ብዙሃን ከተገለጹ መረጃዎች መገንዘብ ይቻላል። እነኚህ ሁለት የግብጽ አይኖች ያረፉባቸው ስፍራዎች ከኢትዮጵያ ብሔራዊ ጥቅም አንፃር በአግባቡ ተጠንተው ስትራቴጂያዊ ምላሽ የሚሹ መሆናቸው አከራካሪ አይደለም። ኢትዮጵያ ምናልባትም ከሶማሊያ ጋር ገብታበት የነበረውን ውጥረት ነገሮችን ወደ ቀደመ መልካቸው ለመመለስ አንካራ ላይ በመስማማት ማርገቧ የግብጽን ጣልቃ ገብ አካሄድ በር ለመዝጋት አመቺ ነው ሊባል ይችላል። በተጨማሪም ከወራት በፊት ሶማሊያ የኢትዮጵያ ወታደሮች በአዲሱ የሰላም ማስከበር ተልዕኮ ውስጥ እንዳይካተቱ የነበራትን ጽኑ ፍላጎት ለማስተካከል ጭምር በይፋ ቃሏን መስጠቷም የተሳካ ዲፕሎማሲያዊ ስራ ተደርጎ ሊወሰድ ይችል ይሆናል።
ሆኖም ግብጽ አሁንም ቢሆን ከኤርትራም ሆነ ከሶማሊያ ጋር የተፈራረመችውን ወታደራዊ ስምምነት ያልቀደደች ከመሆኑ አንስቶ ሶማሊያ ከአዲስ አበባም ሆነ ካይሮ ጋር ጥምር ዳንስ መደነሱን ስልት አድርጋ ለመቀጠል ፍላጎት ውስጥ ካላት ድረስ ፕሬዝዳንት ኤልሲሲ አሁንም እግራቸውን የሚያሳርፉበት መሬት ያጣሉ ለማለት ያዳግታል። ይህም ኢትዮጵያ ከሶማሊያ ጋር ነገሮችን ወደ ተሻለ ምዕራፍ ለመውሰድ ተጨማሪ የመተማመኛ ስራዎችን የመስራት ሸክም የሚኖርባት መሆኑን ግልጽ ያደርገዋል ማለት ነው። አሁን ላይ ከሶማሊያ በላይ ለኢትዮጵያ ብሔራዊ ጥቅም ትልቅ አደጋ ተደቅኗል የሚያስብለውና ብዙም ትኩረት ያልተሰጠው አቅጣጫ ቢኖር ግን በሱዳን በኩል ያለው ነው። የኢትዮጵያ መገናኛ ብዙሃንም ሱዳን ውስጥ እየተከናወነ ያለው ሁነት ከወራት በፊት በምስራቅ በኩል ተሞክሮ አሁን የሳሳይ መሰለው የሶስትዮሽ ወታደራዊ ጥምረት መልሶ በሰሜን በኩል ሊደገም የመቻሉን ነገር ቁብ ሰጥተው ያጤኑት አይመስልም። እንዴት የሚለውን በዛሬው ሳሎን ተረካችን በዝርዝር ከመመልከት ጀምሮ ኢትዮጵያ ይህንን በግብጽ መሪነት እያጎነቆለ ያለ አደጋ በማክሸፍ ረገድ መጠቀም የምትችለው ሁነኛ ካርድ ምንድነው እስከሚለው ድረስ ጠለቅ ብለን ጉዳዩን ለመዳሰስ የምንሞክር ይሆናል። አብራችሁን ቆዩ። ባለፉት 2 ዓመታት ከመቼውም በላይ ተፋፍሞ የታየው የሱዳን የእርስ በርስ ግጭት ኢትዮጵያን ጨምሮ በርካታ የአካባቢውንና የሩቅ ኃያላንን በእጃዙር ያሳተፈ እንደነበር ይነገርለታል። ባለፉት ጥቂት ሳምንታት የታየው ተላውጦ ግን የሱዳን አጠቃላይ ሁኔታ ወደ አንድ ወገን ድል አድራጊነት እንዲያጋድል ያደረገው ይመስላል። የፈጥኖ ደራሽ ኃይሉ ጦር ቀድሞ በቁጥጥር ስር የነበሩትን ካርቱምንና የሀገሪቱን ዋና ኤርፖርት ጨምሮ በርካታ ስትራቴጂያዊ ስፍራዎችን እየለቀቀ ሄዷል። ይህም የድል ጀንበር ወደ ሱዳን ጦር ኃይሎች ዋና አዛዥ ጀነራል አብዱል ፈታህ አልቡርሃን እንድትዘቀዘቅ አድርጓል። ጥያቄው የሚመጣውም ነገሮች በዚህ መልክ ከቀጠሉና የአልቡርሃን ጦር ሱዳንን በበላይነት የሚጨብጥበት ምዕራፍ ከተከፈተ ኢትዮጵያ ላይ ሊመጣ የሚችለው አደጋ ምንድነው የሚለው ላይ ነው። ምላሹ ብዙ አደጋች አይደለም። በዋናነት ባለፉት ዓመታት በነበረው የእርስ በርስ ግጭት ኢትዮጵያ ከኤሚሬቶች ጀርባ ነበረች ከመባሉ በላይ በግላጭ ግብጽ አየር ኃይሏን ጭምር በማሰማራት የቡርሃንን ጦር ስትደግፍ የቆየች ሀገር ከመሆኗ ጋር ተያይዞ ብዙ ማለት ይቻላል። በትልልቅ ዓለም አቀፍ መገናኛ ብዙሃን የተዘገቡ መረጃዎችን እናክልበት ካልን ደግሞ በዚህ በግብጽ ከሚረዳው የሀገሪቱ ጦር ጋር ጥምረት ፈጥረው በሄሜቲ ኃይል ላይ ውጊያ ከከፈቱ መንግስታት አንዷ ኤርትራ ሆና እናገኛታለን። ከሳምንታት በፊት በፎሬን ፖሊሲ መጽሔት የወጣውን የሁለቱ ጉምቱ የአሜሪካና አውሮፓ ዲፕሎማቶች መረጃ ዋቢና ድርግ ካልን ደግሞ በሱዳን የሚገኘው የህወሓት ጦርም ከዚሁ ከጀነራል አልቡርሃን ጦር ጋር ተሰልፎ በልዩ ልዩ አውደ ውጊያዎች ላይ መሳተፉንም መገንዘብ እንችላለን። እነዚህ ነጥብጣቦች የጀነራል አብዱል ፈታህ አልቡርሃን ጦር የሱዳንን ፖለቲካል ኢኮኖሚ በስፋት መበየን የሚያስችለውን ስልጣን ተቆጣጠረ ማለት የግብጽ ያለፈው ዓመታት ያለሰለሰ ድካም ሰመረ እንደማለት የሚሆነው ለዚህ ነው። ቀደም ብለን እንደጠቀስነው በምስራቅ በኩል ለጊዜው የለዘበ የሚመስለው የሶስትዮሽ ወታደራዊ ጥምረት በሰሜን በኩል ስጋ ለብሶ ክሱት የሚሆነውም ከዚህ በሚመነጫ ምክንያት ነው። ግብጽ፣ ሱዳንና ኤርትራ ሌላ ወታደራዊ አጋርነት ውስጥ የሚገቡበት እውነታ ተፈጠረ ማለት ደግሞ አንድም አሁን ላይ ስለ ኢትዮጵያ በጎ አመለካከት የሌለውና አልፎ ተርፎም ለሙንና ሰፊውን የአልፋሽጋ መሬት የኢትዮጵያ ሉዓላዊነት በመጣስ በቁጥጥሩ ስር ያደረገው የአልቡርሃን ኃይል ቀጣይ እርምጃ ምን ይሆናል የሚለው ጥያቄ አሳሳቢ ይሆናል እንደማለት ነው። ቡርሃን ከፍተኛ የግብጽ መንግስት ድጋፍ ያለው ኃይል ከመሆኑ አንፃር ከታየ ደግሞ በቀጣይ ኢትዮጵያን አስመልክቶ የሚገባበት እንቅስቃሴ ቀላል እንደማይሆን መገመት ይቻላል። በአንድ በኩል የኢትዮጵያ መንግስት ባለፉት ዓመታት በተካሄደው የሱዳን የእርስ በርስ ግጭት ከፈጥኖ ደራሽ ኃይሉ ጎን ቆሟል የሚል ቂም መያዙን፣ በሌላ በኩል ደግሞ ኢትዮጵያ አሁን ላይ የግብጽና የኤርትራ መንግስታት ባላንጣ ወደ መሆን የደረሰችበት እውነታ ባናቱም በትግራይ ባለው ፖለቲካዊ ክፍፍል ባለውለታዬ የሚለው የህወሓት ኃይል ከፌደራል መንግስቱ ጋር የገባበት ውጥረት ሲታከልበት ኢትዮጵያ በግብጽና ሱዳን ውስጣዊ ፖለቲካ ሽብልቅ የምትከትበት አዲስ አካሄድ ውስጥ ካልገባች በተለመደው መንገድ ነገሮችን የመቋቋም ዕድሏ ቀላል እንደማይሆን ለመገመት አዳጋች አይሆንም። ጥያቄው በዋነኝነት የግብጽን እግረ መንገድም የሱዳንን ፖለቲካዊ ሁኔታ በደንብ አጢኖ የእሳት አለሎን መሃላቸው ለመወርወር የሚበጀው መንገድ
የቱ ነው የሚለው ላይ ነው። በተለይም ግብጽ የኢትዮጵያን አማጽያንና ተገንጣዮች በመሳሪያና ሎጂስቲክ ስትደግፍ ከኖረችበት ያፈጠጠ ሐቅ አንፃር ኢትዮጵያ የዘገየችበት ዳሩ ግን አሁንም የረፈደ የማይመስል አንድ የቤት ስራ ውስጥ መግባት በዘላቂነት የግብጽን ኢትዮጵያን የተመለከተ ተጽዕኖ ለማለዘብ አዋጭ መንገድ ሊሆን ይችላል። ይህ የኢትዮጵያ ወሳኝ ግን ደግሞ በእጅጉ ማሰብን የሚጠይቅ የመጫወቻ ካርድ ምንድነው ከተባለ አጭሩ ምላሽ የኑቢያውያን የነጻነት ጥያቄ የሚል ነው። ለመሆኑ ኑቢያውያን እነማን ናቸው? በየትና በምን ሁኔታ ውስጥ ይኖራሉ? ኢትዮጵያ ከነዚህ ማህበረሰቦች የነጻነት ጥያቄ ጋር ራሷን ልታገናኝ የምትችልባቸው ክሮችስ ምንድናቸው የሚለውን እንደሚከተለው በዝርዝር እንመልከት። ኑቢያ የአሁኑን ግብጽ ደቡባዊ ክልልና ሰሜን ሱዳንን ያካተተ የአባይ ወንዝን ተፋሰስ ተንተርሶ የሰፈረ ህዝብ የሚኖርባት ትልቅ ግዛት ናት። የኑቢያ ህዝብ ቁጥር አሁን ላይ ወደ 5 ሚሊዮን ይገመታል። ሌሎች ጥናቶች ደግሞ የህዝቡ ቁጥር በአጠቃላይ 70 ሚሊዮን እንደሚገመትና በልዩ ልዩ የአፍሪካ ሀገራት ተበታትኖ እንደሚኖር ያስረዳሉ። ይህ ህዝብ በግብጽም ሆነ በሱዳን እንደ ሁለተኛ ዜጋ ተደርጎ የሚቆጠር ባለብዙ ታሪክ የሆነ ጥንታዊ ህዝብ ነው። በተጨማሪም እየደረሰበት ያለው ግፍና በደል፣ ንቀትና ጥላቻ ሀገር የመፍጠር ህልሙን ሌት ተቀን እንዲተጋበት ማድረግ ከጀመረ ዓመታት እንደዋዛ ነግደዋል። ከዚህ ህዝብ ከተገኙ ታዋቂ ሰዎች መካከል ፊልድ ማርሻል መሐመድ ታንታዊና ድምፃዊ መሐመድ ወርዲ ተጠቃሾች ናቸው። ፊልድ ማርሻል መሐመድ ታንታዊ በአንድ ወቅት የግብጽ የጦር ምክር ቤት መሪ እስከመሆን ደርሶ የነበረ ሲሆን ታዋቂው ድምፃዊ መሐመድ ወርዲም በሙዚቃ ስራዎቹ ከሱዳን አልፎ በኢትዮጵያ ጭምር በስፋት የሚታወቅ ነው። የግብጽ መንግስት ታላቁን የአስዋን ግድብን ሲሰራ በዚሁ ግድብ አማካኝነት የተፈጠረው ሰው ሰራሹ የናስር ሐይቅ እስከ ሰሜን ሱዳን ግዛት 200 ኪሎ ሜትር ድረስ ዘልቆ እንደገባ ይነገራል። የግብጽ መንግስት በወቅቱ የፈጸመው ድርጊት የሱዳንንም ሆነ የኑቢያን ህዝብ ያላማከረ የንቀትና የጥፋት ሥራ መሆኑም ይነገር ነበር። በዚህ ሰው ሰራሽ ሐይቅ በሺዎች የሚቆጠሩ የኑቢያ ህዝቦች ተፈናቅለዋል። ንብረታቸውና ታሪካዊ ቅርሶቻቸውም ወድመዋል። የሱዳን መንግስትም ቢሆን የተለያዩ በአባይ ላይ የነደፋቸው የኤሌክትሪክ ኃይል ማመንጫ ግድብ ፕሮጀክቶች አብዛኞቹ በተለይም በኑቢያ ህዝብ ላይ አደጋ የሚያስከትሉ በመሆናቸው ከፍተኛ ተቃውሞ ለዓመታት ሲነሳበት ቆይቷል። የኑቢያ ህዝብ አሰፋፈር የአባይን ተፋሰስ ተከትሎ እስከ ደቡብ ግብጽ የሰፈረ እንደመሆኑ ሱዳንና ግብጽ በአባይ ወንዝ ላይ የሚገነቧቸው ግድቦች ህልውናውን መፈታተን ከጀመሩ ዘመናት ተሻግረዋል። ይህ ህዝብ ከግብጽና ከአክሱም ስልጣኔ ጋር የሚነጻጸር ስልጣኔ ያለው ታላቅ ጥቁር ህዝብ ሲሆን ግብጾች ለጥቁር ህዝቦች ታሪክ ካላቸው ንቀትና ትኩረት ካለመስጠታቸው ጋር በተያያዘ በዚህ ህዝብ ላይ ልዩ ልዩ ችግሮችን ከ1950ዎቹ ጀምሮ ሲፈጥሩበት እስካሁን ደርሷል። በተለይም የአስዋን ግድብ ግንባታ አብዛኛው ችግር በኑቢያ ህዝቦች ላይ ተከስቷል። የዚህም ህዝብ ተወካዮች ችግሩን ለዓለም አቀፉ ማህበረሰብ በተለያየ ወቅት በተለያዩ የመገናኛ ብዙሃን አማካኝነት ከማቅረብ አልቦዘኑም። ከጥቂት ዓመታት በፊትም እየደረሰባቸው የሚገኘውን ችግር አስመልክቶ ለተባበሩት መንግስታት ድርጅት ዋና ጸሐፊ፣ ለአፍሪካ ህብረት፣ ለአረብ ሊግ፣ ለዓለም አቀፍ ቱሪዝም ድርጅትና ለመሳሰሉት ዓለም አቀፋዊ ተቋማት ፊርማ በማሰባሰብ አቤቱታቸውን እስከ ማስገባት ደርሰው ነበር። ከዚህም ባሻገር የኑቢያ ህዝብ ባህሉን፣ ቅርሱን፣ ታሪኩንና ማንነቱን ለማጥፋት የሱዳንና የግብጽ መንግስታት በመተባበር እየዘመቱብኝ ነው ሲል በተደጋጋሚ ይወቅሳል። በዚህም ገና በፈረንጆቹ 1960ዎቹ የተሰራው የግብጽ አስዋን ግድብ በመሬቶቻችንና በንብረቶቻችን ላይ ካደረሰው አደጋ ሳናገግም ተጨማሪ ሌሎች ጥፋቶችን በግብጽና በሱዳን ሆን ተብሎ በሚሰሩ የኑቢያን ህዝብ ማንነት ከምድረ ገጽ የማጥፋት አሊያም የአረብን ባህል ወግና ስርዓት በግዴታ እንድንወርስ እየተገደድን ነው በማለት አቤቱታቸውን በዝርዝር ያቀርባሉ። እኛ ኑቢያውያን የዓለም ህብረተሰብ የራሳችን መለያ የሆነ ታሪክ፣ ባህልና ወግ ያለን እንደሆንን ጠንቅቆ ይረዳል። በአረባዊነት የባህል ወረራ የዘመቱብንን እነዚህን ሁለት ሀገራት ከዚሁ ስራቸው እንዲታቀቡም የዓለም ማህበረሰብ ጣልቃ በመግባት እንዲታደገን እንጠይቃለን የምትለው ደግሞ በዓለም መድረኮች የማህበረሰቡን አቋም በማንጸባረቅ የምትታወቀው ኑቢያዊቷ አንቂ ፋጢማ ኢማም ናት። ምስኪኖቹ ኑቢያውያን ይህንን ቢሉም ግብጽና ሱዳን የተባበሩት መንግስታት ስለ ሰብአዊ መብት የደነገገውን The Four Freedoms Agreement የተባለውን ህግ የፈረሙ ሀገራት ቢሆኑም
ይህን ሕግ በተደጋጋሚ በመጣስ ሰዋዊ ክብራቸውን ከማዋረድ አልቦዘኑም። የስምምነት የሚያካትተው ዜጎች በነጻነት የመንቀሳቀስ፣ የመኖር፣ የመስራትና ንብረት የማፍራት የሚሉ መብቶችን ቢሆንም ሕጉ ግን በሁለቱም ሀገራት እየተጣሰ ይኖረው። ለዚህም ነው በሚሊዮን የሚቆጠሩ የግብጽ ገበሬዎችን በኑቢያ መሬት ላይ በማስፈር በእኛ ላይ ማንነትን የማጥፋት ዘመቻና የቅኝ ግዛት ፖሊሲ እየታሰበብንና እየተፈጸመብን ይገኛል ሲሉ የማህበረሰቡ አባላት በስፋት ሲናገሩ የሚደመጡት። በሌላ በኩል የሱዳን መንግስትም እንዲሁ በአንድ ወቅት በዋዲ አልፋ ከተማ የሚገኙትን ኑቢያውያንን ንብረት እንዲወረስ ትዕዛዝ አውጥቶ እናገኘዋለን። ይህን እርምጃ ሲወስድ አስቀድመው የኑቢያ ህዝብን በማወያየትና በማሳመን አካባቢውን ልቀቁ ብለው አለመንገራቸው ለህዝቡ ከፍተኛ ንቀትና ጥላቻ እንዳላቸው ያሳያል በማለት የማህበረሰቡ ልሂቃን ለዓለም መገናኛ ብዙሃን በወቅቱ ሲገልጹም ነበር። ኑቢያውያኑ ከዚህም አልፎ የሱዳንና የግብጽ መንግስታት በቋንቋችንና በፊደሎቻችን እንዳንማር፣ የተለያዩ የመንግስት የስልጣን እርከኖች ላይም ገብተን እንዳንሰራ ከልክለውናል። ስራ ለማግኘት ሳይቀር የአረብን ባህል ወግና ስርዓት መውረስን እንደ ቅድመ ሁኔታ አድርገው አስቀምጠውታል። ምንም እንኳን ሙስሊሞች ብንሆንም ባህላችንና ማንነታችንን በአረብ ባህል መቀየር አንፈልግም። ዳሩ ግን ያለ ውዴታችን የአረብን ባህል እንድንወርስ በአሁኑ ወቅት እየተገደድን እንገኛለን። ይሄ ኑቢያውያኖችን ኑቢያውያን ባልሆኑ ግብጾችና ሱዳኖች የመኖሪያ ቦታዎችን ቀስ በቀስ የመተካትና እኛንም የበበታተን ስራ በአፍሪካዊ ማህበረሰብ ላይ እየተደረገ ያለ የጥፋት ዘመቻ አንዱ አካል ነው። ይህንንም መላው አፍሪካዊ የራሱ ጉዳይ አድርጎ ከጎናችን ቆሞ ሊታገለው የሚገባ ጉዳይ ነው በማለት ሲያሳስቡ ይደመጣሉ። ኑቢያውያኑ ከዚህም ባሻገር ከጥቂት ዓመታት በፊት በሜሮዌ ግድብ ላይ የሱዳን መንግስት ኑቢያኖችን ሳያማክር ከጥንት ጀምሮ የሚኖሩበት ቦታ ላይ የገነባው የግድብ ግንባታ ህዝባቸውን በመበታተን ታሪካቸውን በማጥፋት ከፍተኛ ሚና ካለው ከግብፁ የአስዋን ግድብ ግንባታ በመቀጠል ሰፊውን ድርሻ እንደሚወስድ በመግለጽ ከአሁን ወዲያ በአባይ ወንዝ ላይ ሊሰሩ የታቀዱ ግድቦች እንዲታገዱ በምናደርገው ትግል የዓለም አቀፉ ማህበረሰብ ከኛ ጋር በመሆንና ከጎናችን በመቆም ህይወታችንን እንዲታደግ ጥሪያችንን እናቀርባለን የሚል የይድረሱልን ጥሪ ሲያስተጋቡም ነበር። የኑቢያ ህዝቦች ከሚያነሷቸው ጥያቄዎች ሌላው በሱዳንና በግብጽ የሚኖረው የኑቢያ ህዝብ በአንድነት ሀገር የመገንባት ታላቅ ህልሙን እውን የማድረግ መሻት ያለውና ለዚህም አንዳንድ እንቅስቃሴዎች የጀመረ መሆኑ ነው። ሀገራቱ የህዝቡን የፍትህና የማንነት ጥያቄ አዳፍነው መኖራቸው ብዙም ያዛልቃቸውም አይመስለውም። ከዚህ አንጻር ሲታይ ነው ይህ ጥያቄ በከፍተኛ ሁኔታ እየጠነከረ የሚመጣው መንግስታቱ በአባይ ወይም በአባይ ላይ በሚሰሩት ተጨማሪ የግድብ ግንባታ መሆኑን ያውቁታል። ከዚህም ባሻገር ከብዙ ሱዳናውያንና ግብፃውያን ዘንድ የተሰበሰበው መረጃ እንደሚያሳየው የኑቢያውያኑ የማንነት ጥያቄ ሲነሳ ሁለቱም ሀገራት ደስተኞች ካለመሆን ጀምሮ ጥያቄውን ለመድፈቅ ብዙ ርቀት ሲጓዙ መኖራቸውን ነው። ለዚህም ነው እንዲህ ባለ ብልሹ አስተዳደር ውስጥ ተዘፍቀው የሚኖሩት ግብጽና ሱዳን እንደ ኢትዮጵያ ካሉ ጎረቤቶቻቸው ጋር የሚኖራቸው ግንኙነት አርቆ አስተዋይነት የተሞላበት ካልሆነ አደጋው እጅግ አስከፊ ሊሆንባቸው ይችላል የሚያስብለው። ነገራችንን ለማጠቃለል አሁን ላይ በሱዳን ማዕከላዊ ስልጣኑን እየተቀለለ የሚመስለው የሱዳን ጦር መሪ ጀነራል አብዱል ፈታህ አልቡርሃን ከግብጽ ጋር ተጃምሎ ኢትዮጵያ ላይ ሊጭር ለሚሻው ማንኛውም እሳት ኢትዮጵያ ተመሳሳዩን መንገድ በመከተል ረገድ የኑቢያውያኑን ጉዳይ ከቁም ነገር መጣፍ የሚጠበቅባትም የሚሆነው። በእርግጥም ሱዳንና ግብጽ የተቀራመቱት የኑቢያ ግዛት ጉዳይ አንዴ ከተለኮሰ በሀገራቱ ውስጥ የማይበርድ እሳት እንደሚፈጠር ለማንም ግልጽ ነው። የኑቢያ ህዝብ የሚያደርገው የራሱን ሀገር የመመስረት የትኛውም አይነት ተጋድሎን በመደገፍ እነዚህ ሀገራት ውስጥ የማይጠፋ እሳት ማያያዝ እንደሚቻልና የኑቢያን ሉዓላዊ ሀገር የመፍጠር ፍላጎት አፍሪካዊ ወንድሞቹ ከጎኑ በመቆምና በመደገፍ ከሱዳንና ግብጽ ቅኝ አገዛዝ ቀንበር እንዲወጣ ማስቻል በኢትዮጵያ በኩል መታየት ያለበት አማራጭ መሆኑ ግድ የሚሆነውም ለዚህ ነው። ይህን መሰል የመበታተን ስትራቴጂ ከጥንትም ጀምሮ ግብጽ በኢትዮጵያ ላይ ለምታከናውነው የማበጣበጥና የመገነጣጠል ዓላማዋ አጸፋዊ ምላሽ ብቻ ሳይሆን የግብጽና የሱዳንን ህልውና አደጋ ውስጥ የሚጥል ከመሆኑ አንፃር ቆም ብለው ለማሰብ እድል ሊሰጣቸው ይችላል።
የማይሆን ከሆነ ግን ኢትዮጵያ በደርግ ዘመነ መንግስት አረባዊው የሱዳን መንግስት የኢትዮጵያን የውስጥ ኃይሎች በመደገፍ ለነበረው አፍራሽ ሚና የደቡብ ሱዳን ታጣቂዎችን 13000 ጠመንጃ በመርዳት የጀመረው ትግል ሄዶ ደቡብ ሱዳን የምትባል ሀገር እንዳዋለደ ሁሉ ነገ ከነጎዲያም ኑቢያ የምትባል በግብጽና ሱዳን መሃል ሽብልቅ የሆነች ሀገርን በመፍጠር ሊደመደም እንደሚችል ከወዲሁ እርግጠኛ መሆን የሚቻል ይመስላል። ሰላም ለዓለማችን።